ህንድ በዓለም ዋንጫ ላይ የማትሳተፈው ለምንድን ነው? በዓለም ዋንጫ የእግር ኳስ ታሪክ የህንድ ስም ከተወዳዳሪ ሀገራት ስም ዝርዝር ውስጥ ከተጻፈ ዘንድሮ 76 ዓመታት ተቆጥረዋል። ህንድን በዓለም አቀፍ የእግር ኳስ ታሪክ ውስጥ ለ76 ዓመታት ያክል በየትኛውም ሀገር በተዘጋጀ የዓለም አቀፍ ውድድር ላይ አይተናት አናውቅም። ለምን? 1.2 ቢሊዮን ህዝቧ ውስጥ 11 እግር ኳስ ተጫዋቾች አታነው ወይ? ወይስ ደግሞ በልጅነታችን እንደተነገረን ህንዶች በአስማት ማጂክ 99-0 አሸንፋ ለዘላለሙ ፊፋ ከዓለም ዋንጫ ስላገዳት ነው? ስለ ዓለም ዋንጫ በተነሳ ቁጥር ህንድ በዓለም ዋንጫ የማትሳተፈው በአንድ ወቅት ህንድና ብራዚል ሲጫወቱ የህንድ ጠንቋዮች በሜዳ ውስጥ አስማትና ማጂክ በማሰራት ተጋጣሚያቸውን 99-0 እንዲያሸንፉ ስላደረጉ ፊፋ ህንድን ከነጭራሹ በድጋሚ በዓለም ዋንጫ እንዳትሳተፍ አግዷት ነው የሚለው ንግግር በተደጋጋሚ ይነገራል። እስካሁንም አብዛኞቻችን የማትሳተፍበት ምክንያት ይህ እንደሆነ ነው የምናውቀው። ግን ይህ እውነት ነው ወይ የሚለው ደግሞ ያጠራጥረናል። በየትኛውም የዓለም ዋንጫ የህንድን ብሔራዊ ቡድን ያልተመለከትንበት ትክክለኛው እውነታ የትኛው ነው? ዓለም ላይ ያሉ ሀገራት ሁሉ በእግር ኳስ እየተሳተፉ እግር ኳስ ዓለም አቀፍ ስፖርት ሆኖ ባለበት በዚህ ሰዓት እንደ ኩራሳኦና ኬፕ ቨርዲ አይነት ትናንሽ ሀገራት በዓለም ዋንጫው ሲሳተፉ እንዴት 1.2 ቢሊዮን ህዝብ ያላት ሀብታምና ግዙፍ ሀገር የሆነችውን ህንድን አንዴም በዓለም ዋንጫ መድረክ ላይ ሳናያት ቀረን? ምክንያቱ ምን ይሆን? በትክክል ያ እስከዛሬ ስንሰማ ያደግነው የ99-0 ታሪክ፣ ያ የህንድ ተጫዋቾች የሚመቱት ኳስ ሁሉ የብራዚል በረኛ ጋር ሲደርስ ወደ አዞነት፣ ወደ እሳትነትና አፉን ከፍቶ ሊባላ ወደሚገሰግስ አንበሳ የምትቀየርበት ያ የአስማቱ አጋጣሚ ህንድን በፊፋ አግዷት ይሆን ወይ? በእርግጥ ይህ ታሪክ እንዲሁ የተነገረ አፈ ታሪክ አይደለም። አዎ ህንድ በ1950 የብራዚሉ የዓለም ዋንጫ ለውድድሩ ብታልፍም ፊፋ በጥብቅ ህግ አግዷታል። ከዛ በኋላም ድጋሚ አላየናትም። እንዲሁም የፊፋ ገጽ ላይ የተመለከትኩት ሌላኛው አስደናቂ ታሪክ ህንድ በአንድ ወቅት ለዓለም ዋንጫ አልፋ ተጫዋቾቹ ልክ እንደ ኢትዮጵያዊ የማራቶን ሯጭ አበበ ቢቂላ በባዶ እግራችን ካልሆነ አንጫወትም፣ ሽፍን ጫማ ለመጫወት አይመቸንም ብለው ከፊፋ ጋር ተጣልተው ከውድድሩ የተባረሩበት ወቅትም እንደነበረም ተጠቅሷል። እኛ የዘጠናዎቹ ልጆች እንደ ምክንያት እስከዛሬ ስንሰማውና ስናወራው የኖርነው የህንድ ጠንቋዮች የሰሩት አስማት ኳሷ ወደ ዘንዶነትና ወደ አንበሳነት እየተቀየረችበት የብራዚሉ በረኛ ኳሷን ጥሎ እየሸሸ ህንድ 99-0 አሸነፈች የሚለውን ታሪክ ነው። ታሪኩም ሙሉ በሙሉ እውነት ነው ብለን ተቀበል ነው። ምክንያቱም በልጅነቱ የህንድ ፊልም ሲኮመኩም ላደገ ህፃን ሰልማን ካህን በአንድ ጥይት 10 ጠላት ሲገድል አሚታብ ባቻን በአንድ እጆ መኪና አንስቶ ሲወረውር ላጨበጨብን የዘጠናዎቹ ትውልድ ህንዶች ኳሷን ወደ እሳትነት ቀየሯት ብለው ቢነግሩን ይህማ ለህንዶች ቀላል ነው ብለን ከመገረም ውጪ አንጠራጠረውም። በመላው ኢትዮጵያ ማለት በሚቻልበት ሁኔታ የህንዶች ከዓለም ዋንጫ መታገድ እንደ ምክንያት የሚወሰደው ይሄው የጥንቆላቸው ታሪክ ነው። ህንዶች በሃይማኖታቸው ሂንዱይዝም የሚባል ጣዖት አምላኪ ናቸው ስለተባልን እንደኛ ሀገር ክርስትና ወይም እስልምናን ስለማይከተሉ ሁሉም ጠንቋዮችና አስማተኞች እንደሆኑ ስለምንስላቸው ነው። ይህንኑ ታሪክ ዛሬ ድረስ እውነት ነው ብለን እንደ ቁም ነገር እናወራዋለን። የሚገርመው ዛሬም ድረስ አድገን ተምረን ተመርቀን እንኳን አንድ ጓደኛዬ የዘንድሮውን የዓለም ዋንጫ እያየን በቁም ነገር ኳስ ወደ እሳት የሚተፋ ዘንዶነት ቀይረውን የተባረሩት ብሎ ነግሮኛል። እኔም የሱ ትውልድ አባል ነኝና ብያዳመጥኩት። የሚገርመው ግን ይህ የ99-0 ታሪክ በኢትዮጵያ ብቻ ሳይሆን በበርካታ ሀገራት በናይጄሪያ፣ በሴኔጋል፣ በኢንዶኔዥያ እና ባንግላዴሽ ጭምር እንደ ምክንያት ይነገራል። ታዲያ ፊፋ ለብራዚሉ የዓለም ዋንጫ ያለፈችውን ህንድን ያገደበት ምክንያት ትክክለኛው እውነታ የቱ ነው? እስካሁንም በዓለም ዋንጫ ለተከታታይ 76 ዓመታት ህንድን ያላየናት ለምንድን ነው? በተለይ በቅርብ ጊዜው የኳታር ዓለም ዋንጫ አልፎ ተርፎም በዘንድሮ የ2026 ታላቅ መድረክ ላይ ጎረቤቶቿ ሁሉ እየተሳተፉ የህንድን ብሔራዊ ቡድን ለምን ሳናየው ቀረን ለሚለው ጥያቄ እኔም ይህንን የማጂክ ታሪክ ስሰማ ያደግኩ በመሆኔ እውነታውን ለማወቅና ለእናንተም ለማሳወቅ እንደ አንድ ፕሮፌሽናል ጋዜጠኛ ከተለያዩ ዓለም አቀፍ የስፖርት ማህደሮች ያሰባሰብኩትን እውነተኛና አስገራሚ መረጃ ይዤላችሁ ቀርቤያለሁ። ይህንን ትረካ ከሰማችሁ በኋላ እስከዛሬው የ99-0 የህንድ ጥንቆላ
አፈታሪክ ነበር ወይስ ትክክለኛ አጋጣሚ ነው ለሚለው ጥያቄ መልስ ታገኛላችሁ። በርካታ ዓመታት እንደ ቁም ነገር ስናወራው የነበረው የህንድ እግር ኳስ ታሪክ ዛሬ መቋጫውን ሊያገኝ ነው። ትረካውን አጠር መጠን አድርገን በልጅነታችን የህንድ ፊልም ትዝታ አዋዝተን አቀረብንላችሁ። ጉዳዩ እንዲህ ነው። ድሮ በአንድ ጨዋታ ላይ ህንዶች ኳሷን ሲመቷት ኳሷ ወደ ተቃራኒ ቡድን የምትሄደው ተራ ኳስ ሆነ አይደለም። በረኛው ሊይዛት ሲዘል ኳሷ ወደ ግዙፍ አንበሳነት ትቀየራለች። ተከላካዮቹ ሊጨርፏት ሲሮጡ ደግሞ ወደ ተወርዋሪ የእሳት ራት ወይም ወደ ጥቁር ዘንዶ ትለወጣለች። ተጫዋቾቹ ሁሉ ፈርተው ይሸሹ ጀመር። በረኛውም ሜዳውን ጥሎ ፈረጠጠ። ህንዶች ያለምንም ከልካይ በአንድ ጨዋታ ብቻ 99 ጎል አገቡ። ፊፋም ይሄ ነገር ከእግር ኳስ ህግ ውጪ ነው፣ ጥንቆላና አስማት ነው ብሎ ህንድን ለዘላለም አገዳት። አውቃለሁ አሁንም ይህንን ታሪክ ስታስታውሱት ፈገግ እያላችሁ እንደሆነ አልጠራጠረም። አይ ጊዜ ያኔ እኮ ሁላችንም ይህንን ታሪክ ሰምተን አይ ህንዶች ጉደኞች ናቸው ብለን አምነን ተቀብለናል። አረ ለመሆኑ 99 ጎል እስኪገባ ጨዋታውን ለምን አላስቆሟቸውም ብሎ የጠየቀ አንድ ማስተዋይ ህፃን አልነበረም። ሁላችንም የህንድ ፊልም ላይ አንድ ሰው 100 ሰው ሲያባረር ጥይት በባዶ እጅ ሲጨብጥ እያየን ስላደግን ይሄ የእግር ኳስ አስማት ታሪክም እውነት ይመስለን ነበር። እውነታው ግን ይገርማል። ህንድ በዓለም ዋንጫ ታሪክ ውስጥ ብቁ ሆና ወይም አልፋ የነበረበት አንድ ወርቃማ ዓመት ነበር። እሱም እንደ አውሮፓውያን አቆጣጠር በ1950 የብራዚል ዓለም ዋንጫ ነው። አዎ ህንድ ለዓለም ዋንጫ አልፋ ነበር። ታዲያ ለምን አልተጫወተችም? ሰፈራችን እንደሚባለው 99 ጎል አገብታ በፊፋ ታግዳ ነው? በፍጹም አይደለም። በወቅቱ በሁለተኛው ዓለም ጦርነት ምክንያት እግር ኳስ ተዳክሞ ነበር። በ1950 የዓለም ዋንጫ ላይ በእስያ አህጉር ለማጣሪያ እንዲጫወቱ የተመደቡት በርካታ ሀገራት እንደ ፊሊፒንስ፣ ኢንዶኔዥያ እና በርማ ከተለያዩ ችግሮች የተነሳ ራሳቸውን አገለሉ። በዚህ ምክንያት ህንድ ያለምንም ማጣሪያ ጨዋታ በቀጥታ ወደ ብራዚሉ ዓለም ዋንጫ እንድትጋበዝ ተደረገ። ነገር ግን የህንድ ብሔራዊ ቡድን ሳይሄድ ቀረ። የማይሄዱበት 3 እውነተኛ ምክንያቶች ደግሞ እነዚህ ነበሩ። የመጀመሪያው በባዶ እግር የመጫወት ፍላጎት ነው። በወቅቱ የህንድ ተጫዋቾች ጫማ አድርገው መጫወት አይመቻቸውም ነበር። በ1948 የለንደን ኦሎምፒክ ላይ አብዛኞቹ የህንድ ተጫዋቾች በባዶ እግራቸው ወይም ካልሲ ብቻ አድርገው በመጫወት ዓለምን አስገርመው ነበር። ነገር ግን ፊፋ ለዓለም ዋንጫ ማንኛውም ተጫዋች ህጋዊ የእግር ኳስ ጫማ ማድረግ አለበት የሚል ጥብቅ ህግ አወጣ። ህንዶችም በባዶ እግራችን ካልሆነ አንጫወትም ብለው በፊፋ ታገዱ። ሌላኛው ሁለተኛው ያልሄዱበት ምክንያታቸው ደግሞ የገንዘብና የትራንስፖርት እጥረት ነው። በ1950 ከህንድ ተነስተው እስከ ብራዚል ድረስ በውቅያኖስ ላይ በመርከብ ወይም በረጅም የአውሮፕላን ጉዞ ለመሄድ የሚያስፈልገው ወጪ እጅግ ከፍተኛ ነበር። የህንድ እግር ኳስ ፌዴሬሽን ያንን ወጪ ለመሸፈን አቅሙ ስላልነበረው ነው። ሌላኛው ህንድ በዓለም ዋንጫ ያልተሳተፈችው በዚያ ዘመን ለህንዶች ትልቁና ታላቁ ውድድር ኦሎምፒክ እንጂ የዓለም ዋንጫ ስላልነበር ነው። የዓለም ዋንጫን ክብርና ጥቅሙን በደንብ ስላልተረዱት ትኩረታቸውን አገር ውስጥና ኦሎምፒክ ላይ አደረጉ። በዚህም ምክንያት ሳይሳተፉ ቀሩ። እንግዲህ ተመልከቱ። ህንዶች በባዶ እግራቸው መጫወት ስላስቸገራቸውና የጉዞ ወጪ ስለከበዳቸው የቀሩትን ጉዳይ እኛ ሰፈር ውስጥ አስማተኛ ስለሆኑ ፊፋ ለዘላለም አገዳቸው ተብሎ ተተረተብን። ፊፋ የከለከላቸው ባስማት ሳይሆን ጫማ አድርጉ በማለቱ ብቻ ነበር። በኢትዮጵያ ውስጥ ያደገ ማንኛውም ህፃን የህንድ ፊልምን ሳያይ አላደገም። አክተሩ በአንድ ጥይት 10 ሰው ሲገድል፣ መኪናን በባዶ እጁ ገልብጦ ሲጥል፣ አልፎ ተርፎም በቡጢ መሬት ሲመታ፣ መሬቱ ሲሰነጠቅ እያየን ላደግን ልጆች እግር ኳስ ላይ አስማት ተጠቅመው ኳሷን ዘንዶ አደረጓት የሚለው ወሬ የተለመደ የህንድ ስራ እንጂ ተረት አይመስለንም። የፊልሞቻቸው አሰራር እጅግ የተካበደና የተጋነነ ኦቨር ዘ ቶፕ በመሆኑ የልጅነት አእምሯችን እነዚህ ሰዎች በፊልም ይህንን ካደረጉ በኳስማ ምን ያደርጉ ይሆን የሚል እምነት አሳድሮብን ነው። ነገር ግን ይሄ ተረት የተነገረው ዝም ብሎ በፈጠራ አይደለም። የነገሩን ሰዎቹም ተሸውደው እንጂ በወቅቱ ይህንን የልጅነታችንን ተረት የሚመስል አንድ ታዋቂ ህንድ ፊልም ተሰርቶ ነበር። ልክ እንደ ተረቱ ኳሷ ወደ ዘንዶነት፣ ወደ አንበሳነትና ወደ እሳት እየተቀየረች
ህንድ በብዙ ጎል ያሸነፈችበት ፊልም ተሰርቶ ዓለም ላይ በከፍተኛ ታይቶ ነበር። እኛዎቹም ይህንን አይተውት ነው በእውነተኛ ታሪክ ላይ የተመሰረተ መስሏቸው ይሆን ወይም ህንድን ከዓለም ዋንጫ ሲያጧት በዛ ፊልም ምክንያት ፊፋ ግዷት ነው ብለው ወሬውን አጣፍጠው ነገሩን። እኛም ከነሱ ብሰን ዛሬ ድረስ አፋችንን ሞልተን ኳስ ወደ ዘንዶነት ቀይረዋል እያልን እናወራለን። ለመሆኑ ይሄ ተረት የሚወራው እኛ ሀገር ኢትዮጵያ ውስጥ ብቻ ይመስላችኋል? እውነታው ግን ይገርማል። ይሄ ተረት ዓለም አቀፍ የተረት መረብ ነው። በናይጄሪያ፣ በጋና፣ በኬንያ አልፎ ተርፎም በሩቅ ምስራቅ ሀገራት እንደ ኢንዶኔዥያ እና ማሌዥያ ባሉ ሀገራት ውስጥ ያሉ ህፃናትም ልክ እንደ እኛ ተመሳሳይ ታሪክ እየሰሙ አድገዋል። ናይጄሪያውያን ህንድ ያሸነፈችን በ1999 ጨዋታ ላይ ነው ይላሉ። በረኛችን ኳሷን ሊይዝ ሲል ወደ ሳት ተቀይራበት 99 ጎል አገቡብን ይላሉ። ኢንዶኔዥያ ውስጥ ደግሞ ህንድ ከብራዚል ጋር ስትጫወት ኳሷ ወደ ድንጋይ ተቀይራባቸው ብራዚሎች ፈሩ ይላሉ። ባጭሩ ህንድ የፊልም ኢንዱስትሪዋን ተጠቅማ ዓለም ላይ የዘራችው የተጋነነ ምስል በዓለም ዙሪያ ያሉ የሰፈር ወሬዎችን ተመሳሳይ ጥረት እንዲፈጥሩ አነሳስቷቸዋል። ይህ ለተረታችን አፈታሪክ መሆኑን መልስ ከሰጠን ታዲያ ግን ህንድን ለምን በዓለም ዋንጫ ሳናያት ቀረን ለሚለው መልስ እንፈልግለት። የህንድ እግር ኳስ ታሪክ እንደሚያሳየው በስከዛሬው የዓለም ዋንጫ ማጣሪያ ውድድር በሁሉም ተሳትፋ የብሔራዊ ቡድኗ ድክመትና የህንድ ወጣቶች ወደ ክሪኬት ጨዋታ እንጂ ወደ እግር ኳሱ ዓለም የማዘንበል ልምድ የሌላቸው ስለሆኑም ጠንካራ ተወዳዳሪ ብሔራዊ ቡድን ስላልገነባች ልክ እንደኛው ሀገር ኢትዮጵያ እግር ኳስ እስካሁን አልተሳካላትም። መሳተፉንማ የቅርብ ጊዜ የዓለም ዋንጫ ተሳትፏን ብንመለከት እንኳን በአካዋካ ዚስ ታይም ፎር አፍሪካ የ2010 የደቡብ አፍሪካ ላይ ለማለፍ ማጣሪያ ስትጫወት በሊባኖስ 3-1 ተሸንፋ ወድቃ ነው። የ2022ቱም የኳታር ዓለም ዋንጫ ማጣሪያ ላይ ተሳትፋለች። ህንድ በወቅቱ ጠንካራዋ ኳታር ካለችበት ምድብ ላይ ተካታ አፍጋኒስታንና ባንግላዴሽን አሸንፈዋት ከምድቡ 3ኛ ሆነው ለዓለም ዋንጫው ማለፍ አቅቷቸው ነው። በዘንድሮ ማጣሪያም ደግሞ ህንድ ከኳታር ጋር ከኩዌትና አፍጋኒስታን ጋር በምድብ ኤ ላይ ተደልድላ ነበር። በዚህ ምድብ ውስጥ 2ኛ ሆና ለማለፍ ትልቅ ዕድልም ነበራት። ነገር ግን ባልተጠበቀ ሁኔታ በአፍጋኒስታን 2-1 መሸነፏና በመጨረሻው ወሳኝ ጨዋታ በኳታር 2-1 መረታቷ ህንድን ተሰናባች ሀገር ሆነች። 1-1 ህንድን በዓለም ዋንጫ ያላየናት ለ76 ዓመታት ሙሉ በማጣሪያው የተሳተፈች ማለፍ ስላቃታት ብቻ ነው። ኢትዮጵያ የዓለም ዋንጫ ከተጀመረ ይሄው ዘንድሮ 99 ዓመት ሞላው። አንዴም አልፈን አናውቅም። ነገር ግን ኢትዮጵያን ከዓለም ዋንጫ ሲያጧት የሀበሻ ጠንቋዮች ኳሱን ወደ ጥቁር ጅብነት ቀይረውት ነው፣ በፊፋ ታግደው ነው አላሉንም። ህንድም አልፋ አታውቅም፣ እኛም አልፈን አናውቅም። ልዩነቱ እነሱ በክሪኬት ዓለምን ያስገርማሉ፣ እኛ ደግሞ በአትሌቲክስ እና በሩጫው ዓለምን እናስከብራለን። በእግር ኳስ ግን ሁለታችንም ገና ብዙ የሚቀረን ሀገራት ነንና በዓለም ዋንጫው መታየት አልቻልንም። የተከበራችሁ ተመልካቾቼ እንግዲህ እውነታው ይሄ ነው። የልጅነታችን የህንድ እግር ኳስ በአስማት ታገደ የሚለው ታሪክ ፊልሞቻቸውን እያየን የፈጠረብን እጅግ አስቂኝና ተወዳጅ ውሸት ነበር። ህንድ በአስማት አልታገደችም፣ ኳሷም ወደ ዘንዶነት አልተቀየረችም። ልክ እንደኛ ሀገር ኢትዮጵያ ሁሉ ህንድም ሜዳ ላይ ያላቸው ብቃት ማሟላት ስላቃታትና ትኩረቷን ሌላ ስፖርት ላይ ስላደረገች ብቻ ነው ከዓለም ዋንጫው የራቀችው። አሁን ግን ዘመኑ ተቀይሯል። ህንድም ቢሆን አሁን እግር ኳስ ላይ በከፍተኛ ኢንቨስት እያደረገች ስለሆነ እኛም እንደ ሀገር አዳዲስ ተስፋዎችን ለማየት እየጣርን ነው። ምናልባት አንድ ቀን ያ የልጅነታችን ተረት ተረት ሆኖ ቀርቶ ህንድና ኢትዮጵያ በዓለም ዋንጫ መድረክ ላይ ሲገናኙ እናያቸው ይሆናል። እናንተስ ይህንን መረጃ ከሰማችሁ በኋላ ምን ተሰማችሁ? ሰፈራችሁስ ይሄ ታሪክ እንዴት ነበር የሚወራው? በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ድንቅ ዘገባ እስክንገናኝ